ህዳር 1979 ዓ.ም በኢራን ዋና ከተማ ቴሄራን የሚገኘው የአሜሪካ ኤምባሲ በድንገት በሺዎች በሚቆጠሩ ቁጡ ተማሪዎች ተከበበ። ተማሪዎቹ ለበርካታ አስርተ ዓመታት ኢራንን በአሜሪካ ድጋፍ በአምባገነንነት የገዙትን ንጉስ መሐመድ ረዛ ፓህላቪን አሳልፈው እንዲሰጣቸው በጽኑ ይጠይቃሉ። ድባቡ በቅጽበት ተለወጠ። ተማሪዎቹ ግንቡን ጥሰው ዘለቁ። በመቶዎች የሚቆጠሩት ግቢውን ሲቆጣጠሩ 52 አሜሪካውያን በቁጥጥር ስር ዋሉ። ዓለም በታሪክ ታይቶ በማይታወቅና ለ444 ቀናት በዘለቀው አስከፊ ታጋቾች ቀውስ ውስጥ ወደቀች። በእነዚህ አስቸጋሪ ወራት ፕሬዝዳንት ጂሚ ካርተር ከአልጄሪያ ጋር በመሸምገል ከኢራን ታጣቂዎች ጋር ምስጢራዊ ድርድር ይጀምራሉ። በኢራንና በአልጄሪያ መካከል የሚደረጉ ግንኙነቶች በሙሉ እጅ ረቂቅ በሆነ የኮድ ማሽን ወይም ኤንክሪፕሽን የተቆለፉ ነበሩ። ማንም ሊሰማቸው ሊያነባቸው ወይም ሊሰልላቸው እንደማይችል መላው ዓለም ያምን ነበር። ነገር ግን ከዋይት ሃውስ በስተጀርባ አንድ እጅግ አስገራሚ ምስጢር ነበረ። ፕሬዝዳንት ካርተር ኢራናውያን በዝግጅት ክፍል ውስጥ የሚንሾካሾኩትን እያንዳንዱን ቃል የሚያወጡትን እቅድና የሚወስኑትን ውሳኔ በቅጽበት ያውቁ ነበር። ይህ እንዴት ሊሆን ቻለ? መልሱ የሚመራው ወደ ስዊዘርላንድ ተራሮች ክሪፕቶ ኤጂ ወደ ተባለ ኩባንያና ኦፕሬሽን ሩቢኮን ወደ ተሰኘው የ20ኛው ክፍለ ዘመን ታላቁ የስለላ ሴራ ነው። ዛሬ ዓለምን ለግማሽ ክፍለ ዘመን በቁም የሰለለውን የሲአይኤ እና የጀርመኑ ቢኤንዲ ድብቅ ክንድ በዝርዝር እናጋልጣለን። አብራችሁን ቆዩ። የዚህ አስገራሚ ታሪክ መነሻ እንደ አውሮፓውያኑ አቆጣጠር በ1951 ዋሽንግተን ዲሲ ውስጥ በተደረገ አንድ ምስጢራዊ የራት ግብዣ ነበር። በአንድ በኩል የአሜሪካ ወታደራዊ ኃይል ቁንጮ የኮድ ባለሙያ ዊሊያም ፍሪድማን፣ በሌላ በኩል ደግሞ የስዊድኑ የፈጠራ ሰው ቦሪስ ሃጋሊን ተገናኙ። ሃጋሊን በሁለተኛ ዓለም ጦርነት ወቅት ለጦር ኃይሉ የሚጠቅሙ የምስጢር መለዋወጫ ማሽኖችን በመስራት የዳበረ ባለሀብት ነው። የአሜሪካ አንድ ትልቅ ስጋት ነበራት። ሃጋሊን እነዚህን ማሽኖች ለዓለም ሀገራት በሙሉ ከሸጠ አሜሪካ የሌሎችን ሀገራት የዲፕሎማሲና የጦር ምስጢር መስማት አትችልም የሚል። ስለዚህ ፍሪድማን ለሃጋሊን አንድ ድብቅ ጥያቄ አቀረበለት። ሃጋሊን በሲአይኤ ስም በሚከፈለው ከፍተኛ ገንዘብ እየተደለለ ለዓለም ሀገራት የሚሸጣቸውን ማሽኖች አሜሪካ በቀላሉ የምትሰብራቸው አድርጎ እንዲሰራ ስምምነት ተደረገ። ሃጋሊን ኩባንያውን ወደ ስዊዘርላንድ በማዛወር ክሪፕቶ ኤጂ ብሎ መሰረተ። ዓለምም ስዊዘርላንድ ገለልተኛ ሀገር ናት፣ ማሽኖቿ ማስተማማኝ ናቸው ብሎ በመተማመን ማሽኖቹን በገፍ መግዛት ጀመረ። እንደ አውሮፓውያኑ አቆጣጠር በ1970 ሲአይኤ እና የጀርመኑ ቢኤንዲ ኩባንያውን በድብቅ በጋራ ገዙት። ይህ ግዢ የተፈጸመው በሊክንስተንስታይን በሚገኙ የሐሰተኛ ኩባንያዎች ስም ተሸፋፍኖ ነበር። በዚህ ምክንያት ኩባንያው ሙሉ በሙሉ በሁለቱ የስለላ ድርጅቶች ቁጥጥር ስር ወደቀ። ማሽኖቹ በውጭ ሲታዩ እጅግ ውስብስብና የማይሰበሩ ይመስላሉ። ነገር ግን በውስጣቸው ያሉት መዘውሮች የተሰሩት በአሜሪካ የብሔራዊ ደህንነት ኤጀንሲ ኤንኤስኤ ቀመር ነበር። አሜሪካና ጀርመን ሁለት አይነት ማሽኖችን ያመርቱ ነበር። ለወዳጅ ሀገራት ጠንካራና የማይሰበር፣ ለተቀረው ዓለም ግን ቁልፉ አሜሪካ እጅ የሚገኝ ደካማ ስሪት። በዚህም ኢራን፣ አርጀንቲና፣ ሊቢያ፣ ግብፅ፣ ሳውዲ አረቢያና ቫቲካን ሳይቀሩ ምስጢራችን ተጠብቋል ብለው ሲያወሩ፣ ሰላዮቹ ግን እያንዳንዱን መልእክት እንደ ጋዜጣ ያነቡት ነበር። ይህ ኦፕሬሽን መረጃ ከመሰብሰብ ባለፈ የዓለምን የታሪክ አቅጣጫ ቀይሯል። እንደ አውሮፓውያኑ አቆጣጠር በ1986 በበርሊን በደረሰ የቦምብ ጥቃት አሜሪካ ሊቢያን ወዲያውኑ ተጠያቂ ያደረገችው የጋዳፊን ወታደራዊ መልእክቶች ቀድማ ማንበብ በመቻሏ ነው። በፎክላንድ ጦርነት ወቅትም አርጀንቲና የምትልካቸው ምስጢራዊ የጦር መመሪያዎች በሙሉ ለአሜሪካና ለጀርመን ይደርሱ ነበር። እነሱም ይህን መረጃ ለብሪታንያ አሳልፈው በመስጠታቸው አርጀንቲና በጦርነቱ እንድትሸነፍና በመቶዎች የሚቆጠሩ ወታደሮቿ እንዲሞቱ ምክንያት ሆነዋል። ይበልጥ የሚያስደነግጠው ግን በአርጀንቲና ወታደራዊ አምባገነንነት ወቅት 30,000 ሰዎች በጭካኔ ሲገደሉና ከአውሮፕላን ወደ ውቅያኖስ ሲወረወሩ ሰላዮቹም መረጃቸው እጃቸው ላይ ያለ ዝምታን መረጡ። ለምን? የሰለላ ምንጫቸውና የማሽኖቹ ምስጢር እንዳይጋለጥባቸው ሲሉ ብቻ ነው። ይህ ግዙፍ ምስጢር ለግማሽ ክፍለ ዘመን ተደብቆ ቢቆይም እንደ አውሮፓውያኑ አቆጣጠር በ1992 መጋለጥ ጀመረ። የኩባንያው ከፍተኛ ሻጭ የነበረው ሃንስ ቢውለር በኢራን ታሰረ። ኢራኖቹ ማሽኖቹ ተበርዘዋል የሚል ጥርጣሬ ስላላቸው
ለ9 ወራት በከባድ ምርመራ አሰቃዩት። ሚውለር ከተፈታ በኋላ ኩባንያው ከጀርባው ሌላ ምስጢር እንዳለው ተረዳና ለጋዜጠኞች አጋለጠም። በመጨረሻም በ2020 ዋሽንግተን ፖስት ከጀርመንና ከስዊዘርላንድ መገናኛ ብዙሃን ጋር በመተባበር ማይነርቫ የተባለውን ምስጢራዊ የሲአይኤ ሰነድ ይፋ አደረገ። ሰነዱ ኩባንያው በሲአይኤና በቢኤንዲ ቁጥጥር ስር እንደነበረና ከ100 በላይ ሀገራት ሲሰልል እንደቆየ አረጋገጠ። ጀርመን በ1993 ከኦፕሬሽኑ ብትወጣም አሜሪካ ግን እስከ 2018 ድረስ ይህን የስለላ መረብ ስትዘውር ቆይታለች። ዛሬ ክሪፕቶ ኤጂ የታሪክ አካል ሆኗል። ነገር ግን ታሪኩ ለኛ ትልቅ ማስጠንቀቂያ አለው። ዛሬ የምንጠቀምባቸው ስልኮች እንደ ጉግል፣ ማይክሮሶፍት እና አፕል ያሉ ግዙፍ ኩባንያዎችስ በተመሳሳይ መንገድ ከመንግስታት ጋር አይሰሩም ለማለት እንችላለን? ኦፕሬሽን ሩቢኮን የሚያስተምረን አንድ እውነት አለ። በመረጃው ዓለም ውስጥ ፍጹም ገለልተኛ የሚባል ነገር የለም። መቆለፊያውን የገዛኸው ካመንኸው ሰው ካልሆነ ቤቱ ክፍት ነው ማለት ነው። በስለላ ዓለም ውስጥ ምስጢር ማለት አንጻራዊ ብቻ ነው። ይህ ቪዲዮ የዓለምን ፖለቲካ በሌላ መነጽር እንድታዩት እንደረዳችሁ ተስፋ አድርጋለሁ። ለተጨማሪ አስገራሚና ጥልቀት ያላቸው ታሪኮች ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩም።